አሁን ይሄንን የምነግራችሁ እኔ በጣውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃለሁ። በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውሉ። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ሰላም ወዳጅ ቤተሰቦች እንግዲህ በኦፐረር እንዳያችሁት የነ ጆን ዳንኤል እና የነ ጃኒ ጉዳይ እጅግ አነጋጋሪ ሆነ ጉዳይ ሆኗል ማለት ነው። እሱ መረጃዎችን አሁን ማውጣቱን ቀጥሏል ማለት ነው። ከህግ አንፃር ማንኛቸው ሊቀጡ ይችላሉ የሚለውን ነገር ሀበሻ የተናገረው ነገር ይላችሁ ቀርብ ያለው የታዘብናቸው ነገሮች ሐሳብ አስተያየቶቻችንን ለዋወጥበታለን ማለት ነው። ወዳጅ ቤተሰቦች ወደ ቪዲዮዎቹ እንመለሳለን። ጆን የተቆረጠችው ራሷ ነች። ጆን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ ስቶሪ ያደርጓል። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ ያሳየዋለሁ። ችግር የለም። በሌላ አካውንት አንተም ጋር ስለሚዘጋ ችግር የለም። አንድ ያሳይቻ ያነሷለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። አቤት ፍቅር! እውነት ከሆነ በጣም ይገርም ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየው እጇን በቢላ ቆራረጠችውና እሺ በቃ ጠፎት እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ በርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ፐርሰናል ነገር ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው። ወደዛ ራቅ አድርገው አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ይዘጋባል። ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆን እየዝጋው ቀጥል። ሀሳብን ዙሮ አሁን ላይ እሱን ይህን ቁስሉን አንተ አይደለም ያደረከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ እንዳለ መረጃውን ሁሉ ጥንቅቅ አድርጎ ነው የያዘው። ቆይ ይሄ ነገር እንደሚፈጠር ያውቃል ማለት ነው። ገምቷል። ኢንስታግራም ላይ ነው ኮፒ ሊንክ ታባርጉ እንዳይቆራረጥብን ኮፒ ሊንክ ታባርጉ። ለእሷም ሼር አድርጉላት። በጣም መምጣት የፈለገች አይመስልም ጋይስ። ቪዲዮውን ብቻ ሰራች። ከዛ በኋላ ላለው ነገር ምላሽ መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ። እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ አየው አይደለ? ይታያችኋል። ሚስኮል አደረገች አያለች እዛውና ከዛ በቀጥታ ደወለች። ካሜራ ስታዞረው ፍሊፕ ስታደርገው ያ በጀርባ ካሜራ ስታደርገው ሙሉ ነው ያሳየናል። ስክሪንሻት አድርገን የእሷ ስልክ መሆኑን የእሱ አካውንት መሆኑን ቀኑ ታያችሁ።
አይታይም። በጀርባ ቆይ በፊት ላድርግ። ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ጃንዋሪ አይታይም። ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት ችግር አሁን ይታያል። አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ከዱ ልክላለሁ። እስክሪን ከዱ ልክላለሁ። ይኸው አካውንት ይኸውልህ። እኔ እና እሷ ብቻ የምንኖራበት አካውንት ነው። ይኸው ሌላ ይወራ ነው። አካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር እያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። የሆነ ነገር ልታረጉ ቪዲዮ ልትያያዙ ምን ትችላላችሁ? ምን አደርጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም። በእግዚአብሔር ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። በሁላችንም በደምብ እንተዋል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይደዌ አግኝቻታለሁ። አትናገርም። ቤት መጣለች፣ እዚህ ስማኝ፣ ቤት መጣ፣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። የቸገረ ነገር ነው የገጠመን ጋይስ፣ የቸገረ በዚህ ነገር። ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይነው አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ገባችኋ? ተዝረክርካ የትም አባቷ ጥቁላልታ የሰውን ህይወት በጥብጣ ስትመጣ ልጅ ስለሆነ ሴት ስለሆነ ይታያለሽ። ንፍጣም እንደዚህ የሚባል ነገር የለም። ከቤተሰብሽ የምትወርሹ ነው። ከቤተሰብሽ እግዚአብሔር ፈራ እግዚአብሔር ያላት ልጅ ስጠኝ። እግዚአብሔርን የምትፈራ ድካሜን ቆጥሮ እግዚአብሔር ጥሩ ልጅ አድርግልኝ። በተቀረ ግን ከመስመሬና ከኔ መስመር ካለፈች ሚዲያ ላይ መጣ እንዲህ ስላለች አይደለም። እኔ ሚዲያ ላይ ስመጣ ገረዱኝ ነው። እኔ ሚዲያ ላይ ስመጣ ሰው ቤት ሽንት ቤት እያጠብኩ ነው። አንቺ እከካም እየተቁላለው አይደለም የመጣሁት። ሊመስልሽ ይችላል፣ ደጋፊና ወዳጅ ስላላችሁ ሊመስላችሁ ይችላል። እኔ ሚዲያ ላይ ስመጣ የማዳም ቤት ሰራተኛ ነኝ የመጣሁት፣ ስታቂ ማለት ነው። ስለዚህ እንደዚህ የሴት ልጅ እናት ነሽ። አይ የሴት ልጅ እናት ነሽ። ቦይፍሬንድ እንደውም ልንገርሽ፣ ቦይፍሬንድ ካላት ቦይፍሬንድ ካለሽ ለምን ትደውላለች? በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው፣ ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ምንድን ነው የምታወሩት እናንተ? ተደራጅታችሁ ምናምን ስላላችሁ አይደለም። አዎ ወንድ ልጅ ነው የፈለገውን ሚስት አግብቶ ልጅ ወልዶ ሊኖር ይችላል። ምንም ችግር የለበትም። በፈለገበት ሰዓት ሲጠራ ትመጣለች ማለት ነው። በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እና ምንድን ነው የምታወሪው? እነሱ አምጥቶ ሚዲያ
ላይ የዘባረቁትን ታሪክ እኔ ሳውራው ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯም ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። እንግዲህ እዚህ ጋር ልብ ማለት ያለብን ነገር ምን አለ? ምን ያክል ፍቅር ውስጥ ብትሆን ነው ገና ለገና ብሬክ አፕ እናደርጋለን በተባባሉበት ሰዓት ራሷ ላይ ጉዳት ለማድረስ ህይወቷ ላይ እስከ መፍረድ ድረስ ያደረሳት ነገር ምን ያክል ፍቅር ውስጥ ብትሆን? ከዛም እሺ ይሁን እሱም እስር ቤት ገባ፣ ተለያዩ፣ ብሬክ አፕ፣ እሱም ከሌላ ወለደ። እሺ ከዛ በኋላ ከእስር ቤት እያለ አዶናይ ጋር ጀመረች። ያኔ መሰለ ህይወት፣ ያኔ መሰለ እንክብካቤ፣ ፍቅር እየኖሩ ለካ እኛ ጋር ነበር ስታስመስል የነበረው፣ እሱ ላይ ነበር ስትጫወት የነበረው። ጋይሶች እሱ ሲወጣ መልሳ ቤቱ ድረስ እስከመሄድ ድረስ በስልክ እስከማናገር ድረስ ኢቭን እስከ ቅርብ ጊዜ እስከ ጥምቀት ድረስ አዶናይ ጋር ሆና ጎንደር እንደዛ እሱ እንዳለው ከሆነ ነው ጋይሶች። ይሄ እርግጠኛ እውነትም ላይሆን ይችላል። እሱ እንዳለው ከሆነ ወጥቶ እንደ አስረዳው ከሆነ ማለት ነው። ምን ያክል ጅልነት ቢኖራት ነው እዚህኛው ላይ እያስመሰለች በዚህኛው ህይወት እየቀለደች ይሄኛውን እንደዚህ የምትለው። ከዛ በተጨማሪ ደግሞ ይሄኛው በፍቅር በነበሩበት ሰዓት ላይ ይህን ሁሉ መረጃ ስብስብ አድርጎ ገና ለገና ልንጣላ እንችላለን ብሎ ይህን ሁሉ በጥንቃቄ እየተጓዘ የነበረበት ምን ያክል ልጅ፣ እንዴት አይነት ከባድ ልጅ ቢሆን ነው? እንዴት አይነት ፍቅር የዋህነት ሲኖረው ነው? ፊውቸር ማሰብ ሲኖረው ነው? ፍቅርና ፍቅርን ብቻ ማሰብ ነው እንጂ እንደዚህ አይነት ጥንቃቄ እኔ በጣም ገርሞኛል። በጣም ከባድ ሰው ነው ጋይሶች። ከዛ በተጨማሪ ገብተሽ ተናገሪ ስትባልም አሁን መናገር አልቻለችም። የሆነ ነገር እንዳለ ነው የሚያመለክተው። እሱ በልጁ በቤተሰቦች ሁሉ እየማለ ነው እያስረዳ ያለውን ነገር ሁሉ ከህግ አንጻር ያለውን ነገር አናቅም። ወደፊት የምናየው ይሆናል ማለት ነው። ከዛ በተጨማሪ ደግሞ አዶናይ ምን ያክል እንደተሰበረ የሚያሳይ ስቶሪ ፖስት አድርጓል። በጣም በሚያሳዝን ሁኔታ እንግዲህ በቃ በህይወቱ ላይ እየቀለደችበት እንደሆነ እሱ ለሚሰጣት ሁሉ የማስመሰል ምላሽ እየሰጠችው እንደሆነ የሚያሳዩ ነገሮች ናቸው ማለት ነው። የምወዳችሁ ቤተሰቦች እውነቱን እርግጠኛ ሆነን መናገር አንችልም። ወደፊት እውነታውን ስናገኝ ደግሞ እናመጣለን ሌሎች ተጨማሪ ጉዳዮችን ብዬ ነው የማስበው ማለት ነው። ቤተሰቦች መፍረድ ስለማይቻል አሁን ባለበት ሁኔታ ይመቻችሁ። መለሳለሁ።